በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ዘቦቱ መርዓት መርዓዊ ውእቱ የሚል ይሆናል። ሙሽራይቱ ያለችው እርሱ ሙሽራ ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 29 ላይ የምናገኘው የእግዚአብሔር ቃል ነው። የትምህርቱ ዓላማ ምዕመናን ክርስቶስ ለመንግሥቱ ያጨን ሙሽሮቹ መሆኑን ተገንዝበን በአምልኮቱ እንድንጸና ማስገንዘብ ነው። ክርስቶስ ለመንግሥቱ መርጦናል። ክርስቶስ የክብሩ ወራሾች አድርጎናል። ክርስቶስ እኛን ወዶናል። ሥጋውን ቆርሶ ደሙን አፍሶ አድኖናል። ከዘላለም ሞት ወደ ሕይወት አሸጋግሮናል። ስለዚህ እኛ የመንግሥቱ ዜጎች ነን፣ የክርስቶስ ሙሽሮች ነን። ለመንግሥተ ሰማያት የታጨን የእግዚአብሔር ወዳጆች ነን። ዘቦቱ መርዓት መርዓዊ ውእቱ፣ ሙሽራይቱ ያለችው እርሱ ሙሽራ ነው። ይህን ትምህርት ያስተማረው መጥምቀ መለኮት ቅዱስ ዮሐንስ ነው። ትምህርቱን ያስተማረው ለአይሁድና ለደቀ መዛሙርቱ ነው። የትምህርቱ መነሻ ምክንያቱ በአይሁድና በዮሐንስ ደቀ መዛሙርት የተነሳው ክርክር ነው። ክርክሩ ስለ ጥምቀት ነው። ክርስቶስ በዮርዳኖስ ማዶ ተቀምጦ ሐዋርያት በዚያ ያጠምቃሉ ማለትን ብዙ አይሁድ በሰሙ ጊዜ ዮሐንስን ትቶ ወደ ክርስቶስ ኢየሱስ መጉረፍ ጀመሩ። በዚህን ጊዜ ነው የዮሐንስ ደቀ መዛሙርት ማስተማር የሚገባው ማጥመቅ የሚገባው የእኛ መምህር ዮሐንስ ነው እንጂ እናንተ ለምን ወደዛ ትሄዳላችሁ ብለው አይሁድን መከራከር ጀመሩ። አይሁድም እንዲህ ብሎ ነው የመለሱላችሁ፣ የእናንተ መምህርማ መስክሮ ወዶ ፈቅዶ መምህርነቱንም ማጥመቁንም ለክርስቶስ ስቶለት የለም ወይ? ከኔ በኋላ ሊመጣ የሚገባው እርሱ ነው፣ አጥማቂ እሱ ነው፣ በመንፈስ ቅዱስና በእሳት ያጠምካችኋል ብለው ሲያስተምር ዮሐንስን ሰምተናል። መምህራችሁ መምህርነቱን አሳልፎ ሰጥቷልና መምህርነቱ አጥማቂነቱ ለክርስቶስ ይገባል ብለው አይሁድ ተከራከሩ። አሁን አይሁድ ይህንን የሚናገሩት ከልባቸው ወደው ፈቅደው አምነውበት አይደለም። ዮሐንስ መጥምቁ ስለ ክርስቶስ ይመሰክር ስለነበረ በዮሐንስና በክርስቶስ መካከል ያለውን ወዳጅነት ለማጥፋት ነው። እርሱ እኔን ትቶ ስለ እኔ ፈንታ ተተክቶ በእኔ ቦታ ተገብቶ የሚያጠምቅ ከሆነ ደቀ መዛሙርትን የሚያደርግ ከሆነ ምዕመናን ወደ እርሱ ሄደው የሚጠመቁ እርሱ የሚያስተምራቸው ከሆነ ምን ወዳጅነት አለው ብሎ ዮሐንስ እንዲበሳጭ ተበሳጭቶ ምስክርነቱን እንዲተው ስለፈለጉ ነው። ዓላማቸው ጉዳያቸው ከዮሐንስ ጋር ሳይሆን ክርስቶስን መቃወም ስለነበረ ነው። ነገር ግን ይሄንን ሐሳብ ቢያመነጩም አልተሳካላቸውም። የዮሐንስ ደቀ መዛሙርትና አይሁድ ለክርክራቸው መልስ ያገኙ ዘንድ ወደ ዮሐንስ መጥተው መምህር ሆይ በዮርዳኖስ ማዶ ካንተ ጋር የነበረ አንተም የመሰከርህለት እርሱ እነሆ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ ብለው ነገሩት። ስለ መከራከራቸው አይሁድ እኛ እንዲህ አልን አሉ። ደቀ መዛሙርቱ ደግሞ አይሁድ እንዲህ አሉ ብለው ነገሩት። ዮሐንስም እንዲህ ነው ያላቸው፣ እናንተ አስቀድመው
የነገርኳችሁን ታስተውሳላችሁ። ከሰማይ ካልተሰጠው በቀር ሰው አንዳች ሊቀበል አይችልም። ማጥመቅም ማስተማርም ጸጋም ሰማያዊ ስጦታ ሁሉ ከላይ ከእግዚአብሔር ነው። እግዚአብሔር ያልሰጠው አያጠምቅም። እግዚአብሔር ያልሰጠው አያስተምርም። እግዚአብሔር ያልሰጠው ድውይ አይፈውስም፣ ሙት አያስነሳም። ሰማያዊ ጸጋ ሁሉ ከላይ ከሰማይ እንጂ ከምድር በሰው ፍላጎት የሚገኝ አይደለም። እኔ የክርስቶስ አይደለሁም፣ ስለ እርሱ ሊመሰክር ከፊቱ ተልኬ መጥቻለሁ ብዬ እንደነገርኋችሁ እናንተ ለዚህ ምስክሮቼ ናችሁ። ዘቦቱ መርዓት መርዓዊ ውእቱ፣ ሙሽራይቱ ያለችው እርሱ ሙሽራ ነው ብለው ዮሐንስ ነገራቸው። ምእመናን የክርስቶስ ሙሽሮች ናቸው። እርሱም ሙሽራ ነው። ምእመናንን በሙሽርነት ያጨ፣ ምእመናን ሙሽሮቹ ያሉት እርሱም ሙሽራ ነው። ክርስቶስ ሙሽራቸው የሆነላት፣ ክርስቶስ ሙሽራዋ የሆነላት ቤተ ክርስቲያን ሙሽራ ናት። ክርስቶስ ሙሽራ የሆነላቸው ምእመናንም የክርስቶስ ሙሽሮች ናቸው። የሰርግ ቤቷ ቅድስት ቤተ ክርስቲያን ናት። ዘለዓለማዊ ጫጉላቸው የክርስቶስ ሙሽሮች የምእመናን ጫጉላ ቤተ ጫጉላ መንግሥተ ሰማያት ናት። የክርስቶስ ሙሽሮች ምእመናን በመንግሥተ ሰማያት በክርስቶስ ቸርነት፣ ምሕረት፣ ይቅርታ፣ ርኅራዬ በክብር ይሞሸራሉና ለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ መንግሥተ ሰማያት ሙሽራውን ሊቀበሉ በወጡ ደናግል መስሎ ያስተማረው። ሙሽራ ሙሽሪትን እንዲወድ፣ ሙሽሪትም ሙሽራን እንድትወድ ክርስቶስ ምእመናን ሙሽሮቹን ይወዳቸዋል። ሙሽሮቹ ምእመናንም ክርስቶስን ይወዱታል። መኃልየ ዘሰሎሞን ምዕራፍ 4 ከቁጥር 10 እስከ 11 እንዲህ ይላል። እቴ ሙሽራዬ ፍቅርሽ እንዴት መልካም ነው! ፍቅርሽ ከወይን ጠጅ ይሻላል፣ የዘይትሽም መዓዛ ከሽቱ ሁሉ። ሙሽራዬ ሆይ ከከንፈሮችሽ ማር ይንጠባጠባል፣ ከምላስሽም በታች ማርና ወተት አለ፣ የልብስሽም መዓዛ እንደ ሊባኖስ ሽታ ነው ይላል። ፍቅርሽ እንዴት መልካም ነው አለ። መድኃኔ ዓለም ኢየሱስ ክርስቶስን ለሞት ያበቃ ፍቅር ነው በክርስቶስና በምእመናን መካከል ያለው። ለዚህ ነው አባ ሕርያቆስ ፍቅር ዘሃቦ ለወልድ ኃያልን መንበሩ ወአብጽሖ እስከ ለሞት። ኃያሉ ፍቅር ኃያሉን ክርስቶስን ወልደ እግዚአብሔርን ወልደ ማርያምን ለሞት አደረሰው፣ እስከ ሞት አደረሰው ያለው። መዓዛሽ ከሽቱ ሁሉ ይበልጣል አለ። መዓዛ ምእመናን ምግባራቸው፣ መዓዛ ምግባራቸው፣ መዓዛ ሃይማኖታቸው፣ መዓዛ ትሩፋታቸው ለክርስቶስ መልካም መዓዛ ጣፋጭ መዓዛ ነውና፣ ደመ ሰማዕታት ለክርስቶስ መልካም መዓዛ ነውና፣ ምናኔ ዓለም ዘጻድቃን ጻድቃን ይህን ዓለም መተዋቸው ይሄ ለክርስቶስ መልካም መዓዛ ነው። በሙሽራቸው በክርስቶስ ፍቅር ምእመናን እጅግ ይደሰታሉ። ኢሳይያስ እንዲህ በማለት ያስረዳናል። በትንቢት መጽሐፉ ምዕራፍ 61 ቁጥር 10 ላይ አክሊልን እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል፣ ነፍሴም በአምላኬ ሐሴትን ታደርጋለች ይላል። ልብስ ደርቦልኛል፣ መጎናጸፊያ አጎናጽፎኛል፣ አድኖኛልና እጅግ በሙሽራዬ በክርስቶስ ደስ ይለኛል። እንዳጌጠች ሙሽራ አክሊል እንዳደረገች ሙሽራ እኔንም አስግጦኛልና በክብር አክሊል፣ በስነ ምግባር ጌጥ፣ በትሩፋት ጌጥ፣ በሃይማኖት ጌጥ አስግጦኛልና ብለው ምእመናን በሙሽራቸው በክርስቶስ እጅግ ይደሰታሉ። መርዓተ ክርስቶስ ተብለን ለመንግሥቱ ታጭተናልና በሙሽርነታችን ጸንተን እንድንኖር ያስፈልጋል። የክርስቶስ ሙሽሮች ነን እኛ ምእመናን። የመንግሥቱ ዜጎች ነን እኛ ምእመናን። የክብሩ ወራሾች ነን። ለዚህ ነው ሐዋርያው ቅዱስ ጳውሎስ
በሁለተኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 2 ላይ እንደ ንጽሕት ድንግል እናንተን ለክርስቶስ ስላቀርብ ለአንድ ወንድ አጭቻችኋለሁና ይላል። አንዲት ሙሽራ ለአንድ ወንድ ብቻ እንደምትታጭ፣ ለአንዲትም ሙሽራ አንድ ወንድ ብቻ እንዲታጭ፣ እንዲቀርብ፣ እንዲዘጋጅ እንዲሁ ለአንድ ማኅበረ ምእመናን፣ ለአንዲት ቤተ ክርስቲያን አንድ ክርስቶስ ሙሽራ፣ ለአንድ ክርስቶስ ሙሽራ አንዲት ማኅበረ ምእመናን ሙሽሪት፣ አንዲት ቅድስት ቤተ ክርስቲያን ሙሽሪት ሆነው ለክርስቶስ ታጭተናል። እጩዎቹ ነን። ለመንግሥቱ የታጨነን የዜጎቹ ነዋሪዎች ነን። የመንግሥቱ ወራሾች ነንና ይሄንን ክብሩን አውቀን የተዘጋጀልንን የክርስቶስ ሙሽሮች መሆናችንን አውቀን የመንግሥቱ ዜጎች ለመሆን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ለመኖር የበቃን የተዘጋጀን ያድርገን። ይቆየን።